እርቃኔን የቆምኩ ያክል ነው የተሰማኝ ያለው። ዘላለም ሳናየው ሳናቀው አመለጠን። ሳንጠቀምበት አሁን የሚቆጨው እሱ ብቻ ነው። ያ ረዳት ፕሮፌሰር አብነት አስር ይቅርታ በጣም እና እሱም በነበረ ሰዓት ከመምህር ዘላለም ወንድሙ ጋር በጣም እያቀረበው ማለት ነው። ውስጡ ያለውን ስሜት ስለሚያውቀው እባካችሁ ይህን ወንድም ልንረዳው ይገባል። ያልተረዱት ወንድሞች ነበሩት በመካከል ማለት ነው። መናገር መቻል ጥበብ ነው፣ ተናግሮ መለወጥ ግን ጸጋ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አውደ ምሕረት ላይ ቆሞ ማስተማር ተራ ንግግር ሳይሆን በሺዎች የሚቆጠሩ ዓመታትና ጥበብን ሕይወት ውጤት ነው። መምህር ዘላለም ወንድሙ እንዲህ አንደበተ ርቱዕ ልብን የሚነካ እና በወንጌል ቅናት እንዲቃጠል ያደረገው ምስጢር ምንድን ነው? ዛሬ የቤተክርስቲያናችን ጥልቅ ትምህርት ስርዓትና የመምህራን የሕይወት መመሪያ በመምህር ዘላለም አርአያነት እንቃኛለን። እስከ ቪዲዮአችን መጨረሻ አብራችን ቆዩ። ወዴትም መሄድ አይቻልም። በቤተክርስቲያናችን ትምህርቷ በሁለት ታላላቅ አውዶች ትከፍላቸዋለች። የመጀመሪያው የአውደ ምሕረት ትምህርት የምስጢር ቤት፣ ሁለተኛው ደግሞ አውደ ምሕረት የመድረክ አገልግሎት ብላ ነው። እንግዲህ አውደ ትምህርት የምንለው የመምህራን እንደ መምህር ዘላለም ያሉ ሊቃውንት የሚቀረጹበት ነው። በንባብ በዜማ በቅኔና በመጻሕፍት ትርጓሜ ቤቶች ውስጥ ተማሪው ለዓመታት ይፈተናል። እዚህ ጋራ እውቀት ብቻ ሳይሆን ትዕግስትና ቅድስናን ይገነባል ማለት ነው። ሁለተኛው የመድረክ አገልግሎት ነው። ይህ አገልግሎት በቤተ ጉባኤ የቀሰሙትን ጥበብ ለሕዝቡ የሚያካፍሉበት መድረክ ነው። እዚህ መምህሩ ሐኪም ነው። የሕዝቡን የነፍስ ደዌ አውቆ የሚፈውስበትን የወንጌል መድኃኒት ያድላል። ታዲያ አንድ መምህር አውደ ምሕረት ላይ ሲቆም በዘፈቀደ አይናገርም። በቤተ ጉባኤ የተማረውን አንቀጸ ስብከት የተባለውን ታላቅ ጥበብ ይጠቀማል። የመጀመሪያው አርዕስት ማውጣት ነው። ሁለተኛው ትርጓሜ ነው። ሶስተኛው ሰምና ወርቅ ነው። የመጀመሪያውን እንመልከት። ወይም ከመጽሐፍ ቅዱስ ውስጥ ከዕለቱ የሚስማማ ለሕዝቡ የሚሆን ቁልፍ መልእክትን ይመርጣል። ሁለተኛው ቃሉን በታሪክ በምስጢርና በአማናዊ ትርጉም የመተንተን ብቃት ነው። ሶስተኛው ንግግርን በምሳሌና በቅኔያዊ ውበት ማጣፈጫ እያደረገ ለሕዝቡ ማስተማር ነው። መምህር ዘላለም ወንድሙ እነዚህን ጥበባት ተክኖባቸው ነበር። ለዚህም ነው ስብከቱ የሰሚን ልብ ሳይሰለች ሰዓታት እንዲቆይ የሚያደርገው። የወንጌል ሰባኪ ቀዳሚ አርአያ ቅዱስ ዮሐንስ አፈወርቅ ነው። እሱ የሰባኪያን አባት የተባለውን ዓለምን ስለናቀ ስለ ቅድስና ሕይወቱ ነው። መምህራን አውደ ምሕረት ላይ ከመውጣታቸው በፊት እነዚህን የሕይወት መመሪያ ሊከተሉ ሊማሩ ወይም ያውቃሉ ማለት ነው። የመጀመሪያው ቅድመ ስብከት ነው። ሁለተኛው ትህትና ነው። ሶስተኛው ደግሞ መስዋዕትነት ነው። መጀመሪያ ለራስ መስበክ፣ ቃሉ በሰባኪ ሕይወት ውስጥ ስጋ መሆን አለበት፣ መስራት አለበት። ሁለተኛው ራስን ደብቆ ክርስቶስን ብቻ ማሳየት። አንድ ሰባኪ ራሱን ስለ ራሱ መግለጥ፣ ስለ ራሱ ማስተማር ሳይሆን በዛ ቃልነት መስታወት ራሱን እየተመለከተ ነገር ግን ክርስቶስን ብቻ ማጉላት፣ ክርስቶስን ብቻ መናገር ማለት ነው። ሶስተኛው መስዋዕትነት ነው። እንደ መምህር ዘላለም እስከ ዕለተ ዕረፍት ድረስ ለወንጌል መስፋፋት መትጋት፣ እንደ ሐዋርያው ቅዱስ ጳውሎስ፣ እንደ ሐዋርያው ቅዱስ ጴጥሮስ አርአያ ምሳሌ አድርጎ ራስን ለክርስቶስ አሳልፎ መስጠት ማለት ነው። መምህር ዘላለም ወንድሙ ከመታጠቂያው በታች ሳይሆን በልቡ ወንጌልን የያዘ እውነተኛ የወንጌል አርሶ አደር ነበር። ከመታመሙና ከማረፉ በፊት በነበረው ጥቂት ጊዜ ውስጥ ወንጌልን በእጅጉ አስፋፍቷል። መምህራኑ እንደሚመሰክሩት እርሱ መጽሐፍት ብቻ ሳይሆን ልብን የማንበብ ጥበብ የነበረው ነው ብለው ይናገሩለታል። መምህር ዘላለም ወንድሙ መልካሙን ገድል ተጋድሏል፣ ሩጫውን ጨርሷል፣ ሃይማኖቱን ጠብቋል። ዛሬ አካሉ ቢለየንም በመካከላችን የተከለው የወንጌል ዘር ግን በትውልድ ልብ ውስጥ ለዘላለም ያብባል። እንደ ዮሐንስ አፈወርቅ በቃሉ የጸና፣ እንደ መምህር ዘላለም በስራው የደከመ አገልጋይ
እግዚአብሔር ለቤተ ክርስቲያን ያብዛልን። እግዚአብሔር ቃል የተናገሯችሁን መሪያችሁን ዋኖቻችሁን አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነት ምሳሏቸው ብሎ ሐዋርያው ቅዱስ ጳውሎስ ለዕብራውያን ክርስቲያኖች ዕብራውያን 13:7 ላይ እንደተናገረው ምንጊዜም በወንጌል አርአያ የሚሆኑን የቀደሙ አባቶቻችንን ማሰብ መዘከር እጅግ አስፈላጊ ነው። የዚህ ቪዲዮ ዋና ዓላማ መምህር ዘላለም ያረፈበትን መናገር ሳይሆን በወንጌል ችቦነት ለብዙዎች ብርሃን የሆነበትን ያ በሕይወት ዘመኑ ሳለ ያሳለፋቸውን መንገዶች መምህራኑ እንዲህ በንባ የገለጡትን እኛም ለማዘከር ለማስታወስ ያህል ነው። ሐዋርያው ቅዱስ ጳውሎስ ቆሮንቶስ ክርስቲያኖች የተናገረው ለሌሎች ከሰበኩ በኋላ እኔ ራሴ የተጣልሁ እንዳልሆን የገዛ ስጋዬን እየጎሰምኩ እያስገዛው በቅድስና እኖራለሁ ብሎ ሐዋርያው ቅዱስ ጳውሎስ ተናግሯል። ይህ የሚያሳየን ለሌሎች ሰዎች መኖር የምንችለው መጀመሪያ ራሳችንን በሃይማኖት በምግባር በቅድስና ስናስገዛ ነው። ትህትናን ፍቅርን ስንይዝ ነው። ጽናትና ትጋትን ስንታጠቅ ነው። በጊዜውም ያለ ጊዜውም በደስታውም በመከራውም ጊዜ ሳይሰለች የሚያስተምር ሰባኪ በእውነት መምህር ዘላለም ነበረ። ትህትናን ፍቅርን ከቃሉ በስተጀርባ ራስን ደብቆ ክርስቶስን ብቻ ማሳየት የምንለው ክብርን ለእግዚአብሔር መስጠትና ለነፍሳት መዳን የሚጨነቅን ልብ መያዝ ማለት ነው። አንድ ወንጌላዊ ሰባኪ የክርስቶስን ቃል ወይም የክርስቶስን የቃሉ ባለአደራ ነው ስንል የእግዚአብሔርን ቃል ሳይጨምር ሳይቀንስ ለዘመኑ ምቾት ሳይለውጡ እንደወረደ በቅንነት ማስተማር ነው። እንደ ነቢዩ ኤልያስ ሳይፈሩ ሳያፍሩ ማለት ነው። ቅዱሳን አባቶቻችን ወንጌልን የሰበኩት ሳይፈሩ በአላውያን ነገስታት ፊት ስለ ክርስቶስ ወንጌል ሲሉ ራሳቸውን መስዋዕት አድርገው የሰጡት ሳይፈሩና ሳያፍሩ ክርስቶስን ወንጌል ለአላውያን ሰብከዋል። ስለዚህ አርአያዎቻችን ምሳሌዎቻችን የሚሆኑት ለዛ ነው ማለት ነው። ስለዚህ ጸጋ አደራ መሆኑን አውቆ በቤተክርስቲያን ታሪክ ውስጥ እውነተኛ የወንጌል መምህር የሚታወቅባቸውን እነኚህ ባህሪያት በዚህ ቪዲዮ ዳሰናል። እግዚአብሔር አምላክ ለመምህር ዘላለም ዕረፍተ ነፍስ ይስጥልን። በእውነት በየተለያየ ስፍራ የሚያርፉትን ወገኖቻችን እግዚአብሔር አምላክ ከዳግምት ይጠብቅልን። እኛንም ያለነውን በበረከት በረድኤት ይጎብኘን። በሌላ ቪዲዮ እስከምንገናኝ እግዚአብሔር ከሁላችን ጋር ይሁን። ቸር ቆዩ። የምንተዋወቀው ከኔ ጋር ሲኒየሬ ነው። በጣም የልጅነት የማውቀው ዘላለም ነው። አሁንም እዚህ አዲስ አበባ መጥቼ ያገኘሁትና ትንሽ ለኔ ይከብዳል። ልክ አድነውን የከበደውን ያህል ነው እኔ የሚከብደኝ።